ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ጊዜ ይሁንላችሁ የጋሸና ከተማና አካባቢው ነዋሪዎች ህብረ ብሔራዊነትን በማጠናከር የህዝብ ተጠቃሚነትን ለማረጋገጥ እየሰራ ያለውን የብልጽግና ፓርቲ እንዲመርጡ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ጠየቁ ምክትል ርዕሰ መስተዳድሩን ጨምሮ ሌሎች ከፍተኛ የክልልና የሰሜን ወሎ ዞን የሥራ ኃላፊዎች በጋሸና ከተማ የምርጫ ቅስቀሳ አካሂደዋል ለጀናምባቸው ዝርዝር ዘገባ አለው ጋሸና በ2013 ዓ.ም ወደ ከተማ አስተዳደርነት ያደገች በአራቱም አቅጣጫ መግቢያና መውጫ በሮች አሏት እያደገች ያለች ከተማ ነች የአማራ ክልል ከፍተኛ የሥራ ኃላፊዎች በከተማዋ ተገኝተው የምርጫ ቅስቀሳ አካሂደዋል የከተማ አስተዳደሯ ተቀዳሚ ምክትል ከንቲባ ጸጋውቤ ብልጽግና ፓርቲ ከተማዋ እንድትለማ በትኩረት እየሰራ መሆኑን አንስተዋል ፓርቲያችን ብልጽግና ለከተማችን ያለው ትኩረት ከፍ ያለ ስለሆነ ከተማችን ከ8ቱ የኢኮኖሚ ዞኖችና ከ6ቱ የልማት ቀጠናዎች ውስጥ ተካታለች ይህንን ላደረጉ የክልላችን ከፍተኛ አመራሮችና ለፓርቲያችን ብልጽግና ከፍ ያለ ምስጋና እናቀርባለን በከተማ አስተዳደሩ ውስጥ እየተከናወኑ ያሉት የልማት ስራዎች እንዲጠናከሩ ሰላም እንዲሰፍን ብልጽግና ፓርቲን እንዲመርጡ ተቀዳሚ ምክትል ከንቲባው ጠይቀዋል የአካባቢያችንና የክልላችን ሰላም እንዲረጋገጥ የበኩላችን ድርሻ ልንወጣ ይገባል ምርጫችንም ብልጽግና መሆን አለበት ብልጽግናን ምረጡ የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር ብልጽግና ፓርቲ ህዝቡን ከድህነት አላቆ ኢትዮጵያ ተምሳሌት ሀገር እንድትሆን በትጋት እየሰራ መሆኑን የገለጹት የህዝቡን መሰረታዊ ጥያቄዎች የመመለስ ልምድ ያለውን ብልጽግና ፓርቲ እንዲመርጡ ጠይቀዋል ለወደፊት ተስፋ የተጣለበት አዳጊ የሆነ ከተማ እንደመሆኑ መጠን የህዝብን መሰረታዊ ጥያቄዎች መፍታት የሚያስችል ልምድም ዕውቀትም ያለው የህዝብ ፓርቲ ነው ስለዚህ የፓርቲ ቃሉን በተግባር የሚያከብር ፓርቲ ስለሆነ ብልጽግና ፓርቲን መምረጥ ማለት ሰላምን ማምጣት ነው የብልጽግና ፓርቲን መምረጥ ማለት ልማትን ማምጣት ነው ብልጽግናን ማረጋገጥ ነው የሀገር ሉዓላዊነትና ክብርን የማረጋገጥ ጉዳይ ስለሆነ ብልጽግና ፓርቲን እንድትመርጡ ነው የምናሳስባችሁ በምርጫ ቅስቀሳ መርሃ ግብሩ በጋሸና ከተማ አስተዳደር የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የተጠየቁትን የልማት ጥያቄዎች መልሰናል የሚጠየቁትንም እንድንመልስ ሰላምን ማረጋገጥ ያስፈልጋል ሲሉ ነው የገለጹት ጋሸና እንድትሞሽር ጋሸና የደጋዋ ሙሽራ እንድትሆን ከተፈለገ የአካባቢያችሁን ሰላም መጠበቅ የአካባቢያችሁን ሰላም ማረጋገጥ ያስፈልጋል ሰላም ደግሞ የሚመጣውና የሚረጋገጠው በሽፍታ አስተሳሰብ አይደለም ሰላም የሚመጣውና የሚረጋገጠው በመንደር ጎረምሳ አይደለም ሰላም የሚመጣውና የሚረጋገጠው በተመረጠ ፓርቲ በምርጫ መንግስት በሆነ ፓርቲና ህዝቡ እዚህ ላይ መሳተፍ ሲችል ስለሆነ ሰላማችሁንም ለማረጋገጥ ልማታችሁንም ለማስቀጠል እናንተ ከብልጽግና ፓርቲ ጋር እጅና ጓንት ሆናችሁ እንድትሰሩ በዚሁ አጋጣሚ ጥሬን አስተላልፋለሁ ሰላምና ልማት እንዲረጋገጥ ገዢ ትርክትን ማስቀጠል ተገቢ መሆኑን የገለጹት ዶክተር አብዱ ለዚህ ተግባራዊነት እየሰራ የሚገኘውን ብልጽግና ፓርቲ እንዲመርጡ አሳስበዋል ወንድማማችነትና እህትማማችነትን በመስበክ በሀገራችን ገዢ የሆነውን አሰባሳቢ ትርክት ልክ ጋሸና በአራቱም አቅጣጫ በቀን 3000 ሰው እየገባ እንደሚወጣባት በአራቱም አቅጣጫ 3000 ሰው እየገባ የሚወጣው መኪና መንገዱ ስላለ ብቻ ሳይሆን የጋሸና ህዝብ አቃፊ አሰባሳቢ እንግዳ ተቀባይ በመሆኑ እንደዚህ ብልጽግና ፓርቲ ሁሉንም የሚያቀፍ ሁሉንም አሰናስሎ የሚይዝ ፓርቲ በመሆኑ አሰባሳቢነትን ለማስቀጠል ሀገራዊ ትርክታችን የተሰባሰበ ነጠላ እንዳይሆን ለማስቀጠል ብልጽግናን መምረጥ ያስፈልጋል ስትመርጡን ስንተገብር የኢትዮጵያን ብልጽግና የጋሸናን ብልጽግና ወደ ኋላ የሚያስቀር ምንም ኃይል አይኖርም የሚሊሻ አባላት ሰላምን በማጽናት እያደረጉ ያለውን ተጋድሎ አጠናክረው እንዲቀጥሉ የወልዲያ ከተማ አስተዳደር አሳሰበም ከተማ አስተዳደሩ የሚሊሻ ምስረታ 30ኛ ዓመት ክብረ በዓልን በልዩ ልዩ ዝግጅቶች አክብሯል ካሳሁን ኃይለ ሚካኤል ነው የተከታተለው
የሚሊሻ ምስረታ 30ኛ ዓመት ክብረ በዓል በወልዲያ ከተማ ተከብሯል። የሚሊሻ አባላት ለሀገር ሰላምና አንድነት የሚከፍሉት ዋጋ ተሻጋሪ መሆኑ ተገልጿል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የሚሊሻ አባላት በአንድ እጅ ሰላም ማጽናት፣ በሌላኛው እጅ ልማትን ተግባራቸው ሆኖ እየሰሩ መሆኑን ገልጸዋል። የሚሊሻ ኃይል ማለት ከአምራችና ከነዋሪው ህዝብ አብራክ የወጣ በአንድ እጅ ማረሻ ወይም ብዕር በሌላ እጅ ደግሞ መሳሪያ ይዞ የህዝብን ሰላም የሚያስጠብቅ የቁርጥ ቀን ኃይል ነው። ሀገራችን የተለያዩ ፈተናዎች ውስጥ በምታሳልፍበት በዚህ ወቅት እናንተ የሚሊሻ አባላት የሰላማችን የፊት መስመር ጠባቂዎች ናችሁ። በውስጥም ይሁን በውጭ የሚመጡ የጸጥታ ስጋቶችን ቀድሞ በመከላከል ረገድ ሚናችሁ የማይተካ ነው። ልማትና እድገት የሚረጋገጠው በጸና ሰላም ላይ እንደመሆኑ እናንተ የልማታችን ዋስትና ናችሁ። የሚሊሻ አባላት ወቅታዊውን የጸጥታ ችግር በመቅረፍና ሰላምን በማጽናት ለልማት የሚደረገውን ጉዞ እንዲደግፉም ከንቲባው አሳስበዋል። ጀግኖች የሚሊሻ አባላት ሆይ፣ ክብር ማለት የህዝብን አደራ መጠበቅ ነው። ኩራት ማለት ደግሞ ለወገን ጋሻ መሆን ነው። እናንተ የህዝብ ዓይንና ጆሮ ናችሁ። የ30 ዓመታት ታሪካችሁ ዛሬም በድልና በጽናት እንዲቀጥል ከመቼውም ጊዜ በላይ በወንድማማችነትና በእህትማማችነት በዲሲፕሊንና በታማኝነት እንድትወጡ ጥሬን አስተላልፋለሁ። የአማራ ክልል ሰላምና ደህንነት አማካሪ ኮሎኔል በአምላኩ አባይ የክልሉ መንግስት የሚሊሻን መዋቅር ከፍ ለማድረግ እየሰራ መሆኑን አስረድተዋል። ለሀገሩ ታሪክ የሰራ በጣም ውድ የሆነ ህይወቱን የከፈለ ቀጣይም ለመክፈል ዝግጁነቱን እያረጋገጠ ያለ ቤተሰቦቹን ትቶ መስዋዕትነቱን ለመክፈል ዝግጁ ሆኖ ሀገር ያገለገለ ተቋም ስለሆነ ይህ ተቋም በየጊዜው እድገት ማምጣት እንዳለበት ታስቦ በክልል ደረጃም በቅርብ ከሚሊሻ ጽሕፈት ቤት ወደ ኮሚሽን እንዲያርግ፣ በዞን ደረጃ ደግሞ ከጽሕፈት ቤት ወደ መምሪያ እንዲያርግ፣ በወረዳም እንደዛ ወደ ጽሕፈት ቤት እንዲመጣ ተደርጎ የተቋቋመ ስለሆነ ተቋማችሁ ትልቅ ተቋም ነው። እያደረጋችሁት ያለው ነገር ትልቅ ነው። ስለዚህ ጠንክራችሁ እንዲሰሩ ነው የሚያበረታታው። እኛም ከጎናችሁ ነን። የክልልና የከተማ አስተዳደር ከፍተኛ የሥራ ኃላፊዎች፣ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የወልዲያ ከተማ ፖሊስ አመራሮችና አባላት በክብረ በዓሉ ታድመዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛም መርጣችሁ ስለምትከታተሉ ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሆንላችሁ።